ቡና ደርሷል። ቡና ጠጡ። ከምሽቱ 9 ሰዓት ላይ ቡና እያፈላን ነው። ዳርዳሩን ምን ሰላም በሉ። ተመስገን እግዚአብሔር የተመሰገነ እንዴ መጥወረብን እኮ እንደ አዲስ ያመጣሁሽ ነው ይመስልኝ። ሰላም ሰላም፣ ጤና ይስጥልኝ የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ተመልሼ መጥቻለሁ። እንግዲህ ዛሬ ከጠፋንበት ከች ብለናል እና ፀጉሬን ታጥቤው እንደምታዩት አልደረቀም። የጠፋንበት ምክንያት ምን መሰላችሁ? ባለፈው ነግሬያችሁ ነበረ ማዘር ትመጣለች ብዬ እና የእሷን ፕሮሰስ ምናምን ጨርሰን ትኬት ቆርጠን እየጠበቅናት ነበርና ያው በጣም እንትን እያልን በጉጉት እሷን እየጠበቅን ነበር እና በቀደም ለታ ትኬቱን እንዳጋጣሚ የቆረጥኩት በኳታር ኤርላይን ነበርና ለምትመጣ ሰዓታት ሲቀሯት እንደምታውቁት ያው የተፈጠረው መቼም ሁላችንም ሰምተናል እና በዛ ምክንያት ትኬቱ ተሰረዘ። በጣም ደስ ብሎኛል ሆነን ለመናገር እግዚአብሔር ይመስገን። ከመውጣቷ በፊት እዛ ከመድረሷ በፊት በመሆኑ በጣም ነው ደስ ያለኝ። ምክንያቱም እዛ ብትሆን ኖሮ እዛ ከደረሰች በኋላ ቢሆን ኖሮ እንደዚህ አይነት ነገር የተፈጠረው እሷም እኛን አታገኘንም፣ እኛም እሷን አናገኝም፣ ምን እንደሆነች ማወቅ አንችልም እና በጣም ነበረ እንትን የሚለውና እግዚአብሔር የተመሰገነ ይሁን ሳትሄድ ተሰረዘ። ያው የተፈጠረው ነገር በጣም ነው የሚያሳዝነው። እንግዲህ እግዚአብሔር ሁላችንን የሚጠብቀን በያላችሁበት እግዚአብሔር ከእናንተ ጋር ይሁን። እኔ ራሱ በቃ በጣም ነው እንትን ያልኩትኝ። በጣም ብዙዎቻችሁ ከተለያዩ ቦታ ሆናችሁ ነው የምታዩኝና ከዱባይ ከተለያዩ ቦታዎች የምታዩኝ ያላችሁና በጣም ነው የሚያስደነግጠው ሁሉ ነገር እና በጣም ከባድ ነው። ያው ደስ ያለኝ እሷ ሳትሄድ መሆኑ ላይ እንጂ የተፈጠረው ነገር በጣም ነው እንትን የሚለው እና ከዛ በኋላ ደግሞ ትኬት ሌላ ድጋሚ እንደ አዲስ ትኬት መቁረጥ ነበረብን እና እሱን ደግሞ ትኬቱን አስቆርጠን አሁን ዛሬ ትመጣለች ማለት ነው። ዛሬ ማዘር ትመጣለች፣ እሷን ልንቀበል እንሄዳለን እና እናንተንም አብራችሁን ትሄዳላችሁ ማለት ነው። የሚገርማችሁ ነገር እንደ አጋጣሚ ሆኖ እኛ ማለት ነው አሁን አይታችሁት የለ እንደ በፊቱ 2 ዓመት ቪዛ ምናምን አይደለም የሚመታው፣ ለ3 ወር ነው ቪዛው የሚመታው እና ቶሎ ካልመጣች እኛ ደግሞ ዘግይተን ቀስ ብለን ምናምን በቃ ትደርሳለች፣ ምክንያቱም የሚያስቸኩል ነገር የለውም እና ቀስ ብላ ትደርሳለች ብለን ቪዛውን ሊቃጠል የተወሰነ ቀናት ሲቀሩት ነበር የቆረጥነው ትኬቱ ማለት ነው። እና ትኬቱ በቃ ሲሰረዝ ዛሬ እንግዲህ እኛ ጋር ምንድን ነው ዛሬ 4 ነው መሰለኝ 5 ነው ዛሬ 5 ነው። በ7 ቪዛው ይቃጠላልና እንግዲህ አስቡት የተፈጠረው ነገር ማለት ነው። ስለዚህ በቃ በአስቸኳይ ከእንደገና ሌላ ትኬት እንትን ብለን ዛሬ እንግዲህ ትመጣለች። ገና አልገባችም። ያው ፕሌኑ ገና አየር ላይ ነው። ልንቀበላት ልንሄድ ነው። አብራችሁን ቆዩ። እንግዲህ ማዘር ደግሞ ስትመጣ አብረን እንቀበላታለን ማለት ነው። መልካም ቆይታ ጋይስ። ደረስን። Yay! I can't wait. Arrival እያያችሁ ፓርኪንግ ነው የሚሄደው። ይሄው arrival ፓርኪንግ arrival ላይ ያለው ነው እንግዲህ ይሄው ደርሰናል። ጨለማ ውስጥ ነው ያለነው፣ አንታይም። እርግጠኛ ነኝ ያብና ረዴት መጥተዋል። say hi guys. Hi. Mama. say hi. አትታይም እና ገና ወደ ውስጥ እየገባን ወደ ፓርኪንጉ ምንድነው I don't know። ይኸው ደርሰናል ወርደናል። አሁን I don't like tomorrow. You don't like tomorrow because ትምህርት ቤት ስለምትሄድ? No. Why? You know what? Oh, ስፖርት ስለምትሰራ? Oh my goodness. ምን እኛ ዩናይትድ እዚህ ጋር ደስ ይላል፣ ጀርባው ደስ ይላል። ኤሌቬተሩ ፎር ታች ነው ያወራ እንትን መኪናችንን ፓርክ ያደረግነውና እንትኑ ደስ አይልም። ኤሌቬተሩ ባስሉ ደስ አይልም። በጣም ደስ ይላል። በጣም ደክሟት ነው የምትመጣው። እርግጠኛ ነኝ 18 ሰዓት ነው በረራው የነበረው አንድ ላይ 30 ምናምን ሰዓት ነው 30 ምናምን ሰዓት ነው ተጉዛ የመጣችው እና እሷ በነገራችን ላይ ኳታር ኤርላይን ነው የምትወደው። ምክንያቱም አንድ ጊዜ ስለሆነ በረራው እቃም ስለማይወርድ ይሰማል። ግን ድምጽ ይሄ ይቅርብኝ። ያ ዩናይትድ የሚለውን ነው ፈልግና እንዴ when you do the breakfast challenge now we have to make more. አዎ አይ ነው። ብርድ አይደለም። ውጪው እንዴት ነው? ቅድም እዚህ ውስጥ ነበር የገባ ነው።
ቅድም እዛኛው ውስጥ ነበር ተሳስተን የገባ ነው። ያ ደርሰዋል መሰለኝ ሰዎቹ እየወጡ ነው። ኤርፕሌን The reason they put it there is because they know ምኑ you get Starbucks. ስታርባክስ ማሚ የመጣች ይመስላል። Smell the coffee. የመጣች ይመስላል ወይ Oh, ገስ yeah. የመጣች ይመስላል። ኦኬ I can smell this coffee. Did you miss her? Are you excited? Huh? Yeah, me too. I'm so excited to see her. Oh my goodness. ሳሳፍርሽ ሰላም በላት እንጂ ዳርዳሩን ሄዳለሁ። አይሻቻል ዳርዳሩን በሉ ሰላም በሉ። አንተ እኔ ግን በጣም አልችልም ምንም ነገር። እኔ ምንም አልችልም። ፊቴ ራሱ ኧረ በስመ አብ ምንም ማንም እንትን የሚል የለም። ከነገ ወዲያ መሄድ ነው ያለባት አሉኝ። ከዛ በተመታው ሂሳብ ጋር እንግዲህ ተዘጋጅ፣ ራስሽን አዘጋጅ። እግዚአብሔር ይዳሽ። ስሚ እንቅልፍሽ እንኳን ሳይስተካከል ወደ ሀገርሽ ረዴ አፍተር ቱሞሮ መሄድ አለባት ብለዋል። የቪዛ አልመቱላትም። አቁመዋል መምታት። አይገርሙሽም? አቁመዋል መምታት አለችኝ እኮ እንዴ! ያ አቁመዋል አለችኝ። የምር ሁለት ሰው ጠየቅን አቁመዋል አሉኝ። አሁን ሌትስ ጎ። ኦንላይን ግን ለምን ያህል ጊዜ እንደሆነ ቼክ ማድረግ አለብን። ያ ሌትስ ጎ። በቃ ይዞ ጨርሰሽ ነው የመጣሽው ወደ ሀገርሽ። ስሚ እቃውን ከሰጠሽኝ ስሚ ፋስት ዴሊቨሪ ይሉሻል። ይሄ ነው በፍጥነት የሚደርስ። እንደምታዩት ማሚ መቀረጽ አትፈልግም በነገራችን ላይ ቪዲዮ እና እንደ ድሮ እንትን ፓስፖርታቸው ላይ እንትን አይሉም። እና በጣም የሚገርማችሁ ሄደን አናገርናቸው። ኦንላይን ገብታችሁ ቼክ አድርጎ አሉን። እና እኛ ኤክስፓየርድ የሚያደርገው ቪዛዋ ከኢትዮጵያ የተመታላት ከነገ ወዲያ ነው። አይ ቲንክ ዛሬ 5 ነው በ7 ነው ብያቸዋለሁ አይደል? አሁን እንጠይቃቸዋለን። ኦንላይን ላይ አድርገውታል እና ኦንላይን ገብታችሁ ቼክ አድርጉ ብለውናል። እስቲ ኦንላይን ገብተን ስንት ቀን እንደፈቀዱልሽ እናያለን። ፕራንክ ላረጋት ነበር ያሰብኩት። ሊሳቄ የመጣ ለመጥለብ ወደ ሀገርሽ በሁለተኛው ቀን ምን ይሰማሻል ግን? ወይኔ ጉዴ እንደምታሳዝኝ እንጂ አይ እኛ እቃውን ተቀብለናል። እኛ እቃችንን ተቀብለን ማሚን ወደ ቤቷ ከሁለት ቀን በኋላ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አያድርስ ነው። ለማንኛውም አላወቅንም ገና። እስኪ እናያለን ገብተን ወደ ቤት። አብራችሁን ቆዩ። ማሚችን መስላን የመጣችው አጣርሽብኝ። አጥራን የመጣችው መሸ እዚሁ ወልካም። ጨልሟል ቤቱ። ወልካም ቴንክ ዩ። ደህና ነኝ። እንዴ ደመቅመቅ ሲል ይሻላል። እንዴት አያት መየን ይሴደ ሀይ ቡናውን በደንብ አድርጋችሁ ያቀራረባችሁ። ቴንክ ዩ አይ ሴድ ቴንክ ዩ። ልጆቹ መተኛት አለባቸው። እንዴት ነው? እንዴት ተሰማሽ? መከር ከመጣች ተመስገን፣ እግዚአብሔር የተመሰገነ። እንዴ መጥወረብን እኮ እንደ አዲስ ያመጣሁሽ ነው ይመስልኝ። አይ ግን እውነት ለመናገር የመጀመሪያው ድብልቅልቅ ያለ ስሜት የተሰማሽ አይደል? ድብልቅላቱ አይደለም የሚታልቀው በጣም ሻላ። ያ ስማ
ለመጀመሪያ ጊዜ እንግዲህ ፕሌን ውስጥ ስትገባ ወደዚህ ሀገር ስትመጣ ለመጀመሪያ ጊዜ ገብተሽ አታውቂም ማለት ፕሌን ውስጥ ለመጀመሪያ ጊዜ ስትመጣ እንኳን መድኃኒዓለምን የዚህን ያህል አልተጨናነኩም እንዴ የተባረከ ጊዜ ነበር። በጣም ነበር የተጨናነኩት። ደግሞ ምን እንዳስጨነቀኝ ታውቃለህ? አንተ መጨነቅን ሳውቀው የባሰ ተጨነቅኩ። የኔ ጭንቀት መጥፎ ነው። እሱ ሲጨነቅ ጊዜ እኔ ተጨንቋለሁ ሲጨነቅ ያስንተናለኝ ያሳሰበኝ። ከዛ ምን አለኝ መሰለሽ መጀመሪያ ተጽናናን ማለት በዛ አለመምጣትሽ እዛ ሆነሽ ቢሆንሽ ኖሮ ኧረ በጣም እዛ ሆና ቢሆን ኖሮ ምንድነው የምናደርገው? ያ እዛ ብትገቢ እኮ እስካሁን እዛ ነሽ። በቃ እኮ አሁን ደንፈስ ኧረ በኢየሱስ በጣም ነው የሚያስፈራው። እንግዲህ ዛሬ ስንት 5 ነው? ዛሬ እኮ ዛሬ 5 ነው። እንግዲህ የምትገቢው የነበረው በዛ ቢከፈት እዚህ ብትመጪ እሱም ጋራንቲ አይደለም እኮ ገና እኮ አይታወቅም። ብትከፈት ደግሞ ወደ አሜሪካ መግባታችን አትችይም። እንዴት ትሞታለች? እሷ በጭንቀት ትሞታለች። አንደኛ እኛም ማናገራችንም ኤኒዌይስ ግን እግዚአብሔር ይመስገን ሁሉ ነገር ለበጎ ነው። ከነገ ወዲያ ተመልሳለች። አሁን እንግዲህ ቪዛው ነገር ነው የቀረው። ምንድን ነው እንደሆነ አላናቅም። ነገ እናጣራለን። ለማንኛውም ኤኒዌይስ ቡና ደርሷል። ቡና ጠጡ። ከምሽቱ 9 ሰዓት ላይ ቡና እያፈላን ነው። 7 ሰዓት እንትን ያለን አሁን ገና 9 ሰዓት ስንት ሰዓት ነው? 9 ሆኗል። 9 ሰዓት አለፈ። 10 ሰዓት አይደለም። 9 ሰዓት ይኸው ቡና እያፈላን ነው። እና በኢትዮጵያ ቀን ስለሆነ እሷ እንቅልፏ አልመጣምኝ። ዛሬ ቁጭ 10 ሰዓት ከ11 ነው። 9 አይደለም 10 ሰዓት በስመ አብ። እንግዲህ ምን ማድረግ አይቻልም። ደስ ይላል። እግዚአብሔር ይመስገን። ተመስገን። ከትልቅ ጭንቀት ነው የተረፍነው። ወይ ቢቀርስ ባትመጭስ ምን አጨናነቀ? አንቺ ግን እንዴት ተሰማሽ? እኔ ግን መንገዱ ረዘመብኝ ልበል ግን 30 ምናምን ሰዓት በስመ አብ ወልድ መንፈስ ቅዱስ 22 ሰዓት ነው የፈጀው መንገዱ ብቻ አውሮፕላን የነበርሽው 22 ሰዓት ነው የነበረው። ናይን አወሩ እንትን ነው ቁጥር ቆይ ከኢትዮጵያ ጣሊያን 6 ሰዓት ከምናምን አለ 6 ሰዓት ነው። ከዛ ደግሞ ከጣሊያን ደግሞ ቺካጎ ድረስ 10 ሰዓት ከኦልሞስት 11 ሰዓት ነው። ከዛ ደግሞ 5 ሰዓት ወደዚህ 4 ሰዓት ኦኬ 11 እና 5 15 እሱ ራሱ በጣም ነው የሚያስፈልግ 15 የኛው 5 21 ሰዓት ነው። በጣም ነው የሚያደርገው። አጠቃላይ 31 ሰዓት ነው። 30 ምናምን ሰዓት በስመ አብ ወልድ መንፈስ ቅዱስ ሳይንቀሳቀሱ ባለኮች 31 ማለት እኮ ነው። ስለ ሁለት ቀን ሊሆን ነው አይደል? ሁለት ቀን ሊሆናል። በኢትዮጵያ ነው 3ኛው ቀኗ ነው ዛሬ። እነሱ ጋር እኮ 3ኛ ቀኗ ነው። ከዚህ የተነሳሽ ሰኞ ነው የላኩ። መቼ ነው የላኩሽ? እነሱ ነው ማክሰኞ ነው የላኩ። ሮብ ነው የተነሳችው። ጥሩ ነው የገባችው እንጂ እና አሁን እኮ ኢትዮጵያ ዓርብ ነው። ዓርብ ጠዋት ነው። ዓርብ ጠዋት እኮ ነው እንዴ? ያ ዓርብ ጠዋት። ኧረ በስመ አብ ወልድ መንፈስ ቅዱስ። ኤኒዌይስ እግዚአብሔር ይመስገን። ተመስገን። ቡና ጠጣ እንጠጡ። የማታ ቡና ፍተሻ በጣም እንትን አለ። እንደዚያ ቆያሉ ስትይ በትክክል አገምታችሁ ነው ነበር አይደለም? በትንትን አድርጎ አይደለም እንትን ካለው የሆነ ነገር ከጠረጠሩ ያው እንዳለቃውን ነው ያው ፍርድ ቤት አድርጎ ቦርሳሽን ራሱ ሲያልፍ የሆነ ነገር ካዩ አውጪ ይሉሻል። መየግን ወይ ቡናው ሞላው መየግን ውሾቹን ሲያመጡ ደነገጥሽ? ግን ወደ እሷ ምትወስዶ ውሻው ነው ራሱ የመጣው። ሸቶት ነው አይገርምም? ገባ ውስጥ አይገባም፣ በሻንጣም አይገባም። ቴንኪዩ። እንግዲህ ቡናችን ይሄ ይመስላል። ዛሬ እንግዲህ ቆይታችን ማዘራችን ከች ብላለች። እንግዲህ ሰሞኑን ታያዋታላችሁ በሰላም እና በጣም እናመሰግናለን አብራችሁ ስለቆያችሁ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩን። ቴንክ ፎር ዋቺንግ። ባይ ባይ በላችሁ አባት። ባይ። ዛሬ ካሜራማን ከጀርባ ነው።